ቅዱስ ላይ ራሱ በተመሳሳይ ገድላት ድርሳናት ላይም እንደዚህ የሚያደርጉ ሰዎች አሉ እንጂ አይ መጽሐፍ ቅዱስ ምንም የህትመት ችግር የለበትም ብሎ የሚከራከር ያለ ሰው ያለ አይመስለኝም። በህትመት ላይ ወደ የትኛው ቋንቋ ይተርጎም ወደ የትኛው ቋንቋ የሚጻፍ መጽሐፍ ቅዱስ ምንም ነገር እንከን ሊጋበት አይቻልም አይባልም። እንዲህ ባለፈው ያሳተምነው እኛ መጽሐፍ ቅዱስ ታትሟል። 16 መጽሐፍ ቅዱስ የት ነው የሚታተመው? ነገራችን ላይ ኮሪያ እኮ ነው ወይ ቻይና ወይ ኮሪያ ነው የሚታተመው። ለምን የመጽሐፍ ቅዱስ ያስስ ወረቀት በቀኝና በግራ በዚህ በፊትና ኋላ ያለው ወረቀት ያስስ ወረቀት የሚጠቅመው ኮሪያ ነው። ማሽኑ ያለው ኮሪያ ነው። የመጽሐፍ ቅዱስ ማህበር ያያል፣ ቃላቶቹን ያርማል፣ ሊቃውንቶቹን ያሰናዳል። ልክ ሶፍት ኮፒ በደንብ ከታየ በኋላ ይላካል። ከዛ ኮሪያ ነው የሚታተመው። በነገራችን ላይ የለንማ ያ ማሽነኛ እዚህ ህትመት ላይ ሰዎች ታይፕ ሲያደርጉ ሲጽፉ ወይ ደግሞ በአታሚ ወይ ደግሞ አንዳንድ ጊዜ ደግሞ በታይፒንግ ስተት እንከን ሊገባበት አይችልም። ይችላል። ሰዎች አሉ እየጻፉ ያሉ፣ ግን በተቻለ መጠን ጥንቃቄ አድርጎ ቃላት ፊሎች ልቅም ተደርጎ ይሰራሉ በተቻለ መጠን እንጂ መጽሐፍ ቅዱስ ሲታተም ምንም እንከን አይገጥመውም አይባልም። የእግዚአብሔር ቃል ግን እንከን አለበት ስንባል የለበትም በፍጹም። እውነት ነው የእግዚአብሔር ቃል። ህትመት ላይ ግን ሰዎች እንደማተማቸው መጠን እንጂ አሁን የእኛ መጽሐፍ ቅዱስ እንደ ቁርአን ነው እንደምናምነው ከሰማይ የወረደው ነው መጽሐፍ ቅዱስ። ቃላት እንዳትለውጥ ራሱ ነው ብለን ምናምን ይሄ አሁን ያለው እጃችን መጽሐፍ ቅዱስ ላይ ራሱ ጳውሎስ የጻፈው በራሱ በእጁ የጻፈው ራሱ ማቴዎስ በእጁ የጻፈው የሐዋርያት ራሱ ሉቃስ ወንጌል መጽሐፍ መጥቶ የጻፈው ራሱ የራሱ ጽሑፍ ነው። ከቅጂ ወደ ቅጂ ከቋንቋ ወደ ቋንቋ ተተርጉሞ ይመጣል። እንኳን ራሱ ይጽፍ ቀርቶ በአማርኛ ነው የጻፉት እነሱ አይደለም እኮ። ስለዚህ ልክ እንደዚህ ይለያያል። የገድሉን ግን ስናየው ቅድም እንዳልኳችሁ ያ ቅዱስ እየወደቀ እየተነሳ በተጋድሎ እየቆመ ሴጣን ሲፈትነው የሴጣን ፈተና እንድል እንዳደረገ እግዚአብሔር እንዴት እንደተራዳው ለገጠማቸው ፈተና እግዚአብሔር አምላክ እንዴት እንዳገዛቸው የሚናገር የዛ ቅዱስ ዜና ህይወቱ ነው። ያን አይተን ደግሞ እኛም ልክ እኛ በህይወታችን የዚህ ፈተና ቢገጥመን እንደ ቅዱሱ እየወደቀን እየተነሳን በቅድስና ህይወት ውስጥ መድረስ አለብን፣ ከፍ ወዳለ ደረጃ መድረስ አለብን ብሎ የሚያሳይ ነው እንጂ እንከን አለ ማለት አይደለም። በነገራችን ገድላት ድርሳናት ላይ እኮ ራሱ መጥፎ ህይወት የነበራቸው ራሱ ተቀድሶ ያሳየናል። ሙሴ ጸሊም እንመልከት። ሙሴ ጸሊም ምን ነበረ? ነፍሰ ገዳይ፣ ዘሟች፣ ጨፋሪ ነበር አይደል? ሙሴ ጸሊም እኮ እንደዛ ነው። ጸሊም ማለት እኮ ጥቁር ማለት ነው። መጨረሻ ላይ ምንድነው አሁን ሙሴ ጸሊም? ቅዱስ። ትናንት ምን ነበር? አሳዳጅ፣ ነፍሰ ገዳይ፣ ዘሟች፣ ከሴት ተለይቶ ማድር፣ ጭራሽ መጨረሻ ላይ ገዳም ገብቶ መንኩሶ የበቃ ቅዱስ ሆነ። ማርያም ግብፃዊት ምን ነበረች? ዘማዊት ነበረች። ምን ሆነች? ከዛ በኋላ ቅድስት። እሺ ወደ መጽሐፍ ቅዱስ ምን እንምጣ? ማርያም መግደላዊት ምን ነበረች? አሁን ምን ሆነች? አሁን ከ36ቱ ቅዱሳት አንስት መካከል አንዷ ናት። በነገራቸው ቤተክርስቲያን አላት ታውቃላችሁ። ትግራይ ክልል ላይ አቡነ ጴንጤሌዎን ገዳም ዝቅ ብላችሁ ስትገኝ ስትወርዱ ወደታች ላይ የቅድስት ማርያም መግደላዊት ቤተክርስቲያን አለ። በስሟ ቤተክርስቲያን እኮ እኛ ኢትዮጵያ ውስጥ እኮ አለ። ከተሰዓቱ ቅዱሳን አንዱ የሆኑት አቡነ ጴንጤሌዎን ገዳም ላይ ዝቅ ብላችሁ ስታዩት ከስር ላይ አለላችሁ። አንዳንድ ሰዎች ለምን እሺ የቅዱሳን ሰማዕታት እንደው ቤተክርስቲያን ይታነጽ መጽሐፍ ቅዱስ ላይ ያሉ ግን አይታነጹም አለ እንጂ የማቴዎስ ቤተክርስቲያን አለ፣ ማርቆስ አለላችሁ 6 ኪሎ፣ የሉቃስ ቤተክርስቲያን አለ፣ የዮሐንስ ወንጌላዊ ቤተክርስቲያን አለ፣ የጳውሎስ ቤተክርስቲያን አለ፣ የጴጥሮስ አለ፣ የሁሉም የሐዋርያት ቤተክርስቲያን እኮ አለ። ያ ብቻ አለም የአዳም ቤተክርስቲያን ጭምር አለ፣ የአብርሃም ቤተክርስቲያን አለ። ሰዎቻችን ስለማናቀው ነው። ቤተክርስቲያኖቹ ብዙዎቹ ስላለመድናቸው ያሉ አይመስሉም። በስማቸው ቤተክርስቲያን የታነጸ አይመስለንም፣ ግን አለ። በእግዚአብሔር አብ አለ፣ በእግዚአብሔር ወልድ ቤተክርስቲያን አለ፣ በእግዚአብሔር መንፈስ ቅዱስ ቤተክርስቲያን አለ፣ በስላሴ ስም ቤተክርስቲያን አለ በስማቸው የታነጸ ማለት። ስለዚህ ገድላት ድርሳናት የሆነ ቅድስና ብቻ የነበራቸው ሳይሆን መጥፎ ህይወት ውስጥ በኃጢአት የነበሩ ሰዎች ተመልሰው ቅዱስ የሆኑበት ህይወትም ጭምር አለ። እንደ ሙሴ ጸሊም፣ እንደ ማርያም መግደላዊት፣ እንደ ማርያም ግብፃዊት አይነት ከመጀመሪያው በቅድስና የሚኖሩ ደግሞ አሉ። እንደ ገብረ መንፈስ ቅዱስ፣ እንደ አቡነ ተክለ ሃይማኖት ደግሞ የሚኖሩ ደግሞ አሉ። እንደ ቅድስት አርሴማ የሆኑ ሰዎች ደግሞ አሉ ቅዱሳን። በተጋድሎ በፈተና ምን ያክል ችግር ውስጥ አልፈው ከዛ እግዚአብሔር አምላክ እንዴት እንደተራዳቸው እንዴት ወደ ቅድስና እንደመጡ ያሳያል። ስለዚህ በዚህም በገድላት ድርሳናት ላይም በህትመት ላይ በደንብ አድርጎ እንከን ይኖራል። የተለያዩ ቅጆች አሉ። በነዛ ቅጆች ላይ መናፍቃን የፈለጉትን ዓላማ እያሳኩበት በህትመትም ይሁን በኢንቴንሽናሊ በፍላጎት የማይሉትን ቃል እንዳሉት አስመስለው የሚያቀርቡ ይኖራሉ።
አሉም ዛሬ። ለዛ ነው ቤተክርስቲያን ዝክረ ኒቅያ ብላ የሊቃውንት ጉባኤ ሰብስባ እንዴት ገድላት ድርሳናት ላይ ያሉ የተለያዩ ህትመቶች ሆን ብሎ ብሔር ለብሔር ቤተክርስቲያን የማትለውን ነገር እንዳለች አስመስሎ የሚያቀርቡ አሉ። ቤተክርስቲያን ከኦሪጂናሉ መጽሐፉ ጋር ከብራናው ጋር እያመሳከረች ያንን የመለየት ስራ ተስራ የተባለው ከዚህ የተነሳ ነው። እግዚአብሔር ይስጥልኝ። በጣም ጥሩ። እግዚአብሔር አምላክ ህይወትን ቃል ያሰማልን። ዲያቆን ዘማርያም ጥሩ ካልሆነ መንፈስ ወደ አሪፍ መንፈስ ነው ያመጣህን። እግዚአብሔር አምላክ በረከቱን ያድልህ። ጥያቄ ያላችሁ ሰዎች ካላችሁ እድሉ ሚኪዬ በቃ እኔ ሚኪዬ በቃ ይቅርታ ልጠይቅና ልውረድ። በቃ ዲያቆን ዘማርያም ቃልዮት ያሰማልን። በጣም ነው የምናመሰግነው። ደምሮ ወንድማችንን ካስቀየምኩት በዚሁ አጋጣሚ ይቅርታ ልበልና ይቅርታ መጠየቅ ግድ ነው ያው እና ምክንያቱም ለራሳችን ነው ቀናችን ይበላሽብናል እና እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ፋዘር ይስቅብኛል። አይ አባቴ ከኔ ጋር ነው ያለው እና ይስቅብኛል። እንደፈለክ ትናገርና ከዛ በኋላ ይቅርታ ትላለህ ይላል እና በቃ ቃልዮት ያሰማልን መምህርዬ። እግዚአብሔር ይስጥልን። በጣም ቆንጆ ነው። ግን አንድ ነገር ግን ክሊር አድርጉልኝ በጣም በአጭሩ የኛ ቤተክርስቲያን ገድላት ስለሚታወቁ ማለት ነው መጀመሪያውኑ ሲጀመር ከብራና ወይ ደግሞ ከኦሪጂናሉ ወደ አማርኛ የሚሆን ወይ ደግሞ ወደ ሌላ ቋንቋ ሲቀየር ነው ማለት ነው አይደለ? በጣም በቃ ጥንቃቄ መደረግ ያለበት የዛን ጊዜ ነው ማለት ነው። በሊቃውንቱ ጉባኤ መታየት ያለበትም የዛን ጊዜ ነው ማለት ነው። የዛኔ ነው ከመነሻው ራሱ ማለት ነው። እሺ በጣም ቆንጆ። ስለዚህ እስከ ዛሬ ድረስ ያለው ስተት ምንድን ነው የሚደረገው? እቺንም እስኪ አንድ ነገር በሉበት። በነገራችን ላይ እኮ ሁሉም አይደሉም እኮ ኬኩ ሁሉም እኮ እንከን ተገኝቶባቸው እኮ አሉ። ሁሉ ተገኝተዋል። ለምሳሌ ሁሉም ገድል ማለት ሁሉም ስርዋጽ ገብቶበታል እያልን አይደለም። እንደዛ እኮ እያልን አይደለም። ያስገቡባቸው አሉ። እነዚህ ያስገቡባቸውን ሊቃውንት ጉባኤ አንደኛ ምን ያደርጋል ማለት ነው ከኦሪጂናሉ ከዛ ከብራናው ከትክክለኛው ከምንጩ ከገዳሙ ለምሳሌ አቡነ ተክለ ሃይማኖት የት ነበሩ? ደብረ ሊባኖስ። ስለዚህ ደብረ ሊባኖስ ካለው ትክክለኛ ኦሪጂናል ጥንታዊ ከሆነው ከገድለ ተክለ ሃይማኖት ያመሳክሩታል። ከዛ የ24 ቅጂ ያለው አቡነ ተክለ ሃይማኖት ገድል ወጥነት ባለው መንገድ በሊቃውንት ጉባኤ የታየውን ያሳትማል። ተጠያቂ ማን ትሆናለች? አሁን በዚህ ጋር ቤተክርስቲያን ማን አይተውታል? የሊቃውንት ጉባኤ። ስለዚህ ከአሁን በኋላ ማንም ብድግ ብሎ ኬኩ ገድለ ተክለ ሃይማኖት ላይ እኮ እንደዚህ የሚል አግኝቻለሁ ሲል ውሸታም፣ ይኸው በሊቃውንት ጉባኤ የታተመው ይኸውና ትላለህ። እናስቆማለን። አጭበርባሪ ሁሉ ይቆማል ማለት ነው። እዚህ ጋር አገውን የገደለ እኮ ይጸድቃል የሚል አለ ኬኩ ሲባል ውሸታም። የት አለ? የሊቃውንት ጉባኤ አይቶ ያሳተመው ገድለ ተክለ ሃይማኖት ይሄ ነው። ይሄኛው ቅጂ ስህተት ነው። ይኸው የታተመው እውነተኛው ይኸውና። ማተሚያ ድርጅት የት ነው? ትንሣኤ ማተሚያ ቤት ድርጅት። ማን ያየው? የሊቃውንት ጉባኤ። መቼ? በዚህ ዓመተ ምህረት አለቀ ማለት ወጥነት ይኖራል ማለት። ተመሳሳይ ተአምረ ማርያም ልክ እንደዚሁ ይሄኛው ተአምራው ላይ እንደዚህ የሚል አለ። እስቲ ይኸው የሊቃውንት ጉባኤ ላይ አለ። አዎ ይኸው ተአምሩ ትክክል ነው። የሊቃውንት ጉባኤ አይቶ ፈትሾ ከቤተ ትምህርት አንጻር ትክክል መሆኑ ያረጋገጠው ነው እንላለን። ስለዚህ መጠንቀቅ ያለብን እንዳልከው ከመነሻው ከምንጩ መጠንቀቅ ያስፈልጋል። ተአምራት ላይ ገድላት ላይ አልባሌ ቃላት እንዳይጨምሩ እያንዳንዱ መጽሐፍቶች ጊዜ ወስደው በሚገባ ለቅሞ ሕጸጽ ያለባቸውን አርመው የሌለባቸውን ደግሞ ባሉበት ሆኖ ማብራሪያ የሚያስፈልጋቸው ማብራሪያ ሰጥተው ልክ ትርጋጽ ላይ ፉትኖት ላይ ከስር ላይ ይሄ ቃል እንዲህ ለማለት ነው፣ ይሄ ጥቅስ ከዚህ ጥቅስ ጋር ይገናኛል ብለው ጽፈው ማብራሪያ ሰጥተው ማሳተም። ስለዚህ መነሻው ጥንቃቄ መደረግ ያለበት ከምንጩ ነው። ይህን ማስተካከል ያለባት ማናት? ቤተክርስቲያን። ስለዚህ ሁሉም ሰት ተገኝቶባቸው አይደለም። እንዲህ እንዳታስቡ። ከአሁን በኋላ ያለው እጃችን ያለው ገድሉ ሰት ሆኖ አይደለም። እንደዚህ እንከንም አይኖርባችሁ። አሁን ቤታችን ያለው ገድለ ጊዮርጊስ ሰት ሆኖ አይደለም። ቤታችን ያለው ገድለ ተክለ ሃይማኖት ሰት ኖሮበት አይደለም። እንደዛ እያልን አይደለም። በህትመት ሲመጣ ግን ወጥነት ሲኖረው ግን ይሄ ወጥ በሆነ መንገድ አይታለም። ለምሳሌ በነገራችን ላይ እንደ እውነት እናውራ ኬኩ እንበልና ገድለ ተክለ ሃይማኖት ላይ አንተ አሁን ለምሳሌ ተክለ ሃይማኖት እኮ ፈጣሪያችን ነው ተብሎ ቢጻፍ አንተ ምን የምትቀበለው ነው እንዴ? አይደለም። ተጽፎ እንኳን ብታገኘው እኮ የአንተ ፐርሶናሊቲ እንደዛ የሚያምን እኮ አይደለም። ግን ምን ለማለት ፈልጎ ነው? ፈጣሪ ሲባል እንዴ ፈጣሪያችን ነው እንዴ? ፈጣሪያችን እግዚአብሔር እንዴ? ምን ለማለት ፈልጎ ነው? ስርዋጽ ነው ወይስ ፈጣሪ የሚለው ቃል ከአንድና ከሁለት በላይ ትርጉም አለው? ወደዛ ምን ሄዶኛ ማለት። ስለዚህ ሊቃውንቶች አይታችሁታል። በሊቃውንቶች ታርሟል እንላለን። አለቀ። ወደዛ ነው የምንሄደው። ቃሉን ተጽፎ እንኳን ብናገኘው ግራ እንጋባም። ልክ ባለፈው የጠቀስኩላችሁ ጥቅስ ማለት እኔ ለዓለም ከተሰቀልኩበት ዓለምን እኔ ከተሰቀለበት ጌታ የክርስቶስ መስቀል በቀር ያትምክት ከኔ ይቀራል ብሏል። ይህን የተናገረው ጳውሎስ ነው። መቼ ነው ጳውሎስ ለክርስቶስ የተሰቀለው? ግን ይህን ጥቅስ አይተን በቃ ይኸው መጽሐፍ ላይ ተጽፏል። የተናገሩ ራሱ ጳውሎስ ነው። ያውም በገላትያ መልእክት ነው። የገላትያ መልእክት ደግሞ ከአዲስ መጽሐፍት የመጀመሪያ መጽሐፍ የተጻፈ ነው። ገላትያ 6:14 ላይ ቃል ነው። ስለዚህ ጳውሎስ ዓለም ተሰቅሏል አንልም።
ጳውሎስ ለዓለም ተሰቅያለሁ ያለው ከምን አንጻሩ ነው? ግን እኮ ይሄ አሁን ኬኩ እግዚአብሔር ያሳይ በገድለ ተክለ ሃይማኖት ቢጻፍና ተክለ ሃይማኖት እንዲህ ብሎ ቢናገሩ ኖሮስ ጻድቁ አባታችን እኔ ለዓለም ተሰቅያለሁ ቢሉ ኖሮስ አዳሜ እዚህ ያለሽ ኦርቶዶክስ ሁሉ ትጮህ ነበር አለ። አንዋሽ እኔ አልተቀበልም የገድለ ተክለ ሃይማኖት ለዓለም ተሰቅያለሁ እንዴ ጭራሽ ተክለ ሃይማኖት እንዴት ነው ዓለም የተሰቀለው? ይሄ ጳውሎስ አለ እኮ ለዓለም ተሰቅሎላችኋል እኮ አይደለም ያለው እኔ ለዓለም ተሰቅያለሁ እኮ ነው ያለው። እንደውም ጳውሎስ ምንድነው ያለው? እኔ ክርስቶስ ጋር ተሰቅያለሁ እኮ ነው ያለው። ሲጀመር ክርስቶስ ሲሰቀለ ጳውሎስ እኮ አሳዳጅ ነበር እንኳን ሊሰቀል አብሮ። ይሄን ንግግር እኮ በቀኝ የተሰቀለው ቢናገረው አይደንቅም። ተሰቅሏል አብሮ ከክርስቶስ ጋር። በግራ የተሰቀለው ቢል እኮ አይደንቅም። እኔ ከክርስቶስ ጋር ተሰቅያለሁ እኮ ነው ያለው ጳውሎስ። የቱ ጋር ነው ከክርስቶስ ጋር? በቀኝ ነው በግራ የተሰቀለው ጳውሎስ? ይሄን ግን መጽሐፍ ሁለት ተጻፈ። አይ ይሄን ቃል እኔ አልቀበልም፣ ለእኛ የተሰቀለ ክርስቶስ ብቻ ነው አንልም። ክርስቶስ የተሰቀለው ለዓለም ሁሉ በሙሉ ነው። ጳውሎስ ተሰቅያለሁ ሲል እኔ ለዓለም ሞት ነኝ፣ ከክርስቶስ ጋር አብሬ እችን ዓለም ገድያታለሁ፣ የሥጋ ፍትወቴን ሁሉ አጥፍቻለሁ ለማለት ነው እንጂ ልክ እንደ ፈያታዊ ዜማን በቀኙ በኩል ተሰቅዬ ነበር ማለት አይደለም። ልክ እንደዚህ በቃ የሚከብድ ቃላት የሚመስሉ ግን መጽሐፍ ላይ የተጻፉ ነገሮች አሉ። ገድል ላይ ቢጻፉ ኖሮ ብለን የምንጮህባቸው መጽሐፍ ላይ ስለሆነ ግን ዋጣ አድርገን ጸጥ ያልናቸው ነገሮች አሉ። እንደዚህ አይነት ነገሮችን ማየት የሚችል ስልጣኑ ማን ነው? የቤት አሁንም መታወቅ ያለበት ነገር ምንድን ነው? ገድላት ድርሳናትን የማረም ስልጣን የማን ነው? የሊቃውንት ጉባኤ የቤተ ክርስቲያን ስልጣን ነው። የሊቃውንት ጉባኤ ደግሞ ተጠሪነቱ ለማን ነው? ለቅዱስ ሲኖዶስ። ከዚህ ውጭ ማንም ስልጣን የለውም። እኔ ይሄንን ገድል አልቀበልም፣ እኔ ይሄንን ገድል አልቀበልም፣ ይሄንን ያለመቀበል መብት አለኝ ማለት አይችልም። ማንም እኔንም ይጨምራል። ማናችንም ሕጸጽ ሲኖር እንከን ሲኖር የማረም ስልጣን የቤተ ክርስቲያን ብቻና ብቻ። እንኳን እኛ እዚህ ግቡ ማንባል እኛን ቀርቶ አንድ ሊቅ ተነስቶ አንድ ጳጳስ ተነስቶ አልቀበል ማለት አይችልም። እንኳን እኛ ማለት ሊቀ ሊቃውንት ነኝ ብሎ ሊቀ ማእምራን ነኝ ብሎ አንድ ሰው ተነስቶ ይሄንን መጽሐፍ አልቀበል ማለት መብት የለው። ያንን የማለት ስልጣን ያላት ጉባኤዋ ቤተ ክርስቲያን ናት። በሊቃውንት ጉባኤ ይታያል፣ ይፈተሻል። የሊቃውንት ጉባኤ ተጠሪነቱ ደግሞ ለማን ነው? ለቅዱስ ሲኖዶስ። ይህ ማወቅ አለባቸው። ነገራችን ላይ የሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ ነው። ያንን የሊቃውንት ጉባኤ ያየውን ያረመውን መጽሐፍ አይቶ ፈትሾ በሊቃነ ጳጳሳት ፊርማና ይሁንታ አግኝቶ ይጸድቃል፣ ለምዕመናን ይሰራጫል። አለቀ። ሂደቱ እንደዛ ነው እንጂ አሁን እጃችን ላይ ያለው ገድለ ተክለ ሃይማኖት እጃችን ላይ ያለው ገድለ ጊዮርጊስ እንዳለ ስተት ነው ገድላት በሙሉ ማለት አይደለም። ሕጸጽ የገባባቸው እትሞች አሉ። በደንብ ስሙ፣ እትሞች አሉ። እነዛን እትሞች ማረም የቤተክርስቲያን ስልጣን ነው እያለ ነው። ቃለ ሕይወትን ያሰማልን ዲያቆን ዘማርያም። በእውነት ለብዙዎች ጥሩ የሆነ እረፍትን የሚሰጥ መልስ የሰጠ ምናልባት ተደጋጋሚ ስራዎች መሰራት ይገባቸዋል። በእርግጥ ብቻህን ሆነሃል እዚህ ቲክቶክ መንደር ላይ በተለይ ገድላትና ድርሳናት ላይ በደንብ እንዲህ አይነት ሀሳቦችን ለመስጠት በቻልከው አቅም የምትገባው አንደኛው በቃ ያለው አንተ ነህና በቻልከው አቅም አሁንም ጊዜዎችን እያጣበብክም ቢሆን ምክንያቱም በዛኛው ወገን ያሉ ምንም የስተት መንገድ እየተከተሉ ቢሆን ግን አንድም ሁለትም ሶስትም ነፍሳት ከወሰዱብንና ካጠፉብን በጣም ከባድ ነው። እኛም ጸጥታ ውስጥ ነው የምንወድቀውና በተቻለ አቅም ዲያቆን ዘማርያም ቤትን መክፈት እንኳን ባትችል እንደዚህ ቤት ስንከፍት ሐሳቦቹ ላይ በተለይ ገድላትና ድርሳናቱ ላይ ሐሳብ ብሰጥበት በጣም ደስ የምታስተምርበት በጣም መልካም ነው ብዬ አስባለሁ። እኔ ደውልልሃለሁ ብዬ አስቤ ነበረ። ሐሙስ ዕለት ያሰብኩት እቅድ እንትን አለኝ፣ ፕሮግራም አለኝ። በእርግጥ በዚህ ገድላትና ድርሳናት እነሱ ያነሷቸውን እነ ኤርሚያስ ያነሷቸውን አብዛኞቹን ገድላትና ድርሳናት ላይ የተነሱ ፖይንቶችን ሪከርድ አድርጌ ይዣቸዋለሁ እና በውስጥ ልክልህና አይተሃቸው ለነዛ በተወሰኑ መልኩ ለነሱ ሳይሆን ለነ ኤርሚያስ ሳይሆን መልሱ ግን አንድም ሁለትም ሶስትም ላልጠነከርን ኦርቶዶክሳውያን የሚሆን ጥሩ መልስ ይዘልን ለብትመጣ ተስፋ አድርገን ማለት ነው እና በዛ መልኩ እናደርጋለን። እግዚአብሔር ከረዳን ማለት ነው፣ መድኃኔዓለም ከረዳን። ነገር ግን በጣም ነው ምናመሰግነው መጥፎ የነበረውን አትሞስፌር ቀይረህ በጣም እንድንማማርና በቃ እኔም በቃ ለወርድ ነው ይሄ በቃ ስራ እየልኩኝ ነው። ዲያቆን ዘማርያም እግዚአብሔር ይስጥልን። በቃ እኮ ጨረስን እኮ ይቅርታ ጠይቄያለሁ እኔ። ሰላም በለው። ሰላም ዲያቆን ዘማርያምን
ቻው ቻው ልበለው ብዬ ነው ዝም ብዬ መወረር ስለከበደ። እሺ ቻው ትለናለህ። ያው እንግዲህ ይቅርታ ስትጠይቅ ስላልነበረ ይቅርታ ስትልም ይቅርታ ብላችሁ መስማት እንፈልጋለና አንተም ይቅርታ እንዳልክ ደሜም ይበልና ተስማምተን በፍቅር ተማምረናል። አሁን ዛሬ ብዙ ነገር የተማማርነው ታብለን እንጨርስ። ከዛ ትወርዳለህ፣ ችግር የለም። አፍሪካዊ እኮ ለመውረድ አይቸኩሉ ነበር። ለምን ቸኩል? ከአንተ ወርዳለሁ ለማለት ለምን ትቸኩላለህ? ስለዚህ ጣና አይደለም መምህር ደምሮ ይናገር። ቆይ ደሜ መቶማ ቆይና ጨርሰን ትወጣለህ። ቆይ እንጂ ሚዩት አድርገው፣ ችግር የለም። ስራ ላይም ከሆንክ ከዛ ይቅርታ ታብለን እንጨርሳለን። ደሜ እንኳን ደህና መጣ። ደሜ ይሰማሃል ወይስ ሚዩት ላይ ነህ መሰለኝ? ዲያቆንዬ እንዴት ናችሁ? ከላይም ከስርም ያላችሁ ሁላችሁንም በእግዚአብሔር ሰላም ሰላም እላችኋለሁ። ሁላችሁ በክርስቶስ ኢየሱስ ሰላም ሁኑልኝ። ዲያቆን ሰላም ነው። እግዚአብሔር ይመስገን አለው በቸርነቱ። ያው እንግዲህ ተማምረናል። ዛሬ ከነበር ከታች አላውቅም ትምህርት እየሰጠን የነበረውን ነገር ወደ ከግለሰብ ይልቅ ወደ ቤተክርስቲያን ትምህርቶች ላይ እናተኩር ብለን በዛ ላይ ነበር የተነጋገርነው እና ኬኩም ይቅርታ ሲል ነበረ፣ ሰምተው ከሆነ ማለት ነው። ለተፈጠረው ነገር ሶሪ ይቅርታ ብሏል። እንግዲህ እንደ ወንድም ነው እንደዛ ያለው። ስለዚህ ይቅር መባባል ጥሩ ስለሆነ አንተም በውስጥ ይቅር ብለህ ወዲያው ነው እኮ የተሰማኝ። እኔ እሱ እንደወረደ በተናገርኩት ንግግር ወደ ተሰምቶኝ እንግዲህ ወንድሜን ይቅርታ ብየዋል። ምን አለመቀበል ኃጢአተኛ ያደርገዋል? ጸጸት አለበት ብሎ መከራከር እንደማይችል ግልጽ ነው። እኔ አሁን አንድ እውቀት ነው የሸመቱት እዚህ በኤቨንዞ ከአንተ ጋር ብዙ አውርተናል እና አንድ ገድል ላይ ጸጸት ያለበትን ገድል አንድ ምዕመን የመቀበል ግዴታ አለበት ወይ? ግዴታ አለበት ወይ? ጸጸት ያለበት ከመጽሐፍ ቅዱስ ጋር እንትን የማይል ከሆነ ቤተክርስቲያኒቷ እስከምታስተካክለው የመቀበል ግዴታ አለበት ወይ? ይህንን ነገር እስቲ ንገረኝ። አሁን ጸጸት አለበት አንድ ሰው ሙሉ ገድሉን አልቀበልም ማለት አይችልም። ሙሉ መጽሐፉ ግን ከመጽሐፉ አንደኛው ተአምር ጸጸት አለበት ብሎ ያመነበትና ከመጽሐፍ ቅዱስ ጋር እንትን የሚልበትን አለመቀበል ይችላሉ። አንዱ ተአምር ያንን ባይቀበል ኃጢአተኛ ትለዋለች ቤተክርስቲያን። እችን ወደጋ ፕሩቭ አድርግና ከዛ የኬኩን ጉዳይ መጨረስ ይችላል። ይህ ጉዳይ ከዚህ ቀጥሎ ያለው ነው። እሺ ይኸው ምንም ችግር የለውም። ዋናው ይቅርታ መባባሉ ነው። በጣም ነው ደስ ያለኝ ወንድሞች እንደዚህ እኔም ይቅርታ ከዚያ አንጻር ነው የተናገርኩት። አንተም ይቅርታ አድርግልኝ ብሎ እንደዚህ መፍታት በጣም ቆንጆ ነገር ነው። አንደኛ እውነተኛ ክርስቲያን ለመኖር ነው፣ ለማብሸቅ አይደለም። እኛ የምንታረቀው ለማብሸቅ አይደለም። የእኛ ትምህርት የብሽሽቅ አይደለም። እኔ ደሜ ወንድሜ ነው የምለው ለአበሽቆ ስለፈለኩ አይደለም፣ ወይ ፕሮቴስታንቶችን ለማናደድ አይደለም። ደሜ አሁን አለ የምታውቀኝ፣ ቀድሞ ታየኛለህ።
አልሰዳደብም ከማንም ወደ ኦርቶዶክስ ስለመጣ አይደለም ስድብ ያቆምኩት። እዛም እያለ ስድብ ሲሰዳደቡ ተዋዋለሁ ያቋርጬ ነው የምወጣው። ስለዚህ አንድ ሰው ወደኛ ስለመጣ የሆነ የውሸት የሆነ ምንድን ይሄ አርቲፊሻል የሆነ አይነት እንክብካቤ ያለ ማድረግ ነበር። እውነት ቢረጋጋ ኖሮ ከሌሎቹ ቤተ እምነቶች ጋር ቤት እናደርጋለን። ሲሰዳደቡ ዝም ነው የምላቸው። በጣም ከአቅሜ በላይ ሲሆን በቃ ይቅርብን ነው የምንለው። ስለዚህ በተቻላችሁ መጠን መጀመሪያ ፍቅር እናስበልጥ እናስቀድሞ ለማለት ፈልጌ ለዛ ነውና በጣም በይቅርታው ደስ ስላለኝ እችል ልጅ ጨምር ብዬ ነው እና ወደፊቱ እንደዚህ ባለ እየተመካከርን እንከን አይኖርም አለን። ካሁን በኋላ ስታገለግሉ ላይቭ ላይ በዛ ደግሞ የሚያጠኑ ሰዎች አሉ። በነገራችን ይሄ ማወቅ አለባችሁ። ኬኩ እንዲያለ እኮ ዘማሪያም እንደዚህ ያለ እኮ ደምረው እኮ እንደዚህ ያለ ብለው ወሬ የሚያመሉ ሰዎች ደግሞ አሉ። በዛ ደግሞ ዱላውንም እንየው ቅድም እንደሚ በጨረፍታ ያለው ማለት እንደዚህ እናደርጋለን። የራቁት ቪዲዮ ለቃለሁ ምናምን ትልቅ ሰው ነው ትንሽ አይጠበቅም። ግን እንደዚህ አይነት ሰዎች ስለሚኖሩ በዛ ቤት ያለውን ጩኸት እያየን እኛ ደግሞ እዚህ ጋር ማስከን አለብን ማለት ነው። ይሄ ማለት ግን ጥፋት ሲገኝ ዝም እንበል ማለት አይደለም። በቃ እንደው ሻፍን እንለፉ አይደለም። የሚታለፉ አሉ። ሰምታችሁ እንዳልሰማችሁ እያያችሁ እንዳላያችሁ የምትሆኑባቸው ነገሮች አሉ። መነገር የሚገባቸው ጉዳዮች ደግሞ አሉ። ሲሆን በውስጥም አስለምዱት ራሳችሁ በውስጥ የመናገር እችን ለመናገር ነው። ሁለተኛ ደሜ የጠየቀኝ ጥያቄ ለመልሳት ደሜ የጠየቀኝ ጥያቄ ምንድን ነው? ሕጸጽ ያለበትን ያንን የተአምር ክፍል ወይ ደግሞ የገድል ክፍል ባይቀበል ያ ሰው ሊቃውንት ጉባኤ እስከሚያቀርብ ብሎ ባይቀበል ይጠይቃል ወይ? አንደኛ ያ ሕጸጽ አለበት ብለን የወሰንኩት እኮ እኔ ነኝ። ቤተክርስቲያን እንኳን አይደለች። ሳነበው ከቤተክርስቲያን ትምህርት አንጻር ሳይሆን ሕጸጽ ተገኘ። ያገኘው ማነው? ዘማሪያ። ዘማሪያ ምንድን ነው? አንድ ግለሰብ ክርስቲያን መላው የሲኖዶስ አባላትን መላው ቤተክርስቲያን ሊቃውንት ወይን ይወክላል አይወክልም? ምን አደርጋለሁ? አቆየዋለሁ። ከዛ ምን አደርጋለሁ? ሊቃውንት እጠይቃለሁ። ስለዚህ አንድ ሰው በገድላት በድርሳናት ላይ ሕጸጽ ያለበት ነገር ቢያገኝ ወጥቶ በጣም ይገርማችኋል። እኔ ቤተክርስቲያን በጣም ያደግኩት ድቁናው በደንብ አለኝ። የእምነት ትምህርቱን ቅርጭፍ አድርጌ የበላሁት። በዛ ላይ ቴዎሎጂ ዲግሪ አለኝ።
ስለዚህ እንደዚህ አይነት ትንክቶች እዚህ ተአምር ክፍል ላይ ይችላል። ይህን ተአምር ክፍል አልቀበልም መናገር ግን አይችልም። አንድ ሁለተኛ በግሉ ራሱ ይህን አልቀበልም ማለት የለበት። ማለት የሚችለው ምንድን ነው? እኔ ይሄንን ነገር ግራ ገብቶኛል፣ ግልጽ አልሆነልኝም፣ እንደኔ ስህተት መስሎኛል፣ ግን የቤተክርስቲያን መልስ እጠብቃለሁ ማለት ያለበት። ድንገት ቤተክርስቲያን እኔ ባልተረዳሁት መንገድ አብራርታ ትክክል ሆኖ ቢገኝስ? ቢገኝስ ምንድን ነው የምናደርገው? ይዛኔ ምንድን ነው የሚወጣ? እኔ ሳነበው ጸጸው ተገኝቷል። ይሄ የኔ እውቀት ነው። የኔ እውቀት የቤተክርስቲያን የእውቀት መገለጫ ባነበብኩት መንገድ ሳያው ስህተት መስሎኛል፣ ግን ሲታይ ስህተት አይደለም። ስለዚህ እኛ ስናነበው ከቤተክርስቲያን ትምህርት አንጻር ተጽዕኖ የተገኘውን ነገር እኔ ባልቀበለውስ ማለት እኛ እኔ ማንኛ ራሱ ሲጀመር ያ ተጽዕኖ የተገኘው ነገር በሊቃውን ሲተረጎምና ሲታተት ትክክል ሆኖ ቢገኝስ? ተረታችሁ ከሆነ ማለት ነው። እኔ ነኝ ያገኘሁት ከቤተክርስቲያን ትምህርት ሳያው ያንን የተአምር ክፍል ደግሞ ያንን የገድል ክፍል እንከን አግኝቼበታለሁ። ይሄ ግን የኔ እውቀት የዘማርያም እውቀት ነው። ዘማርያም አይሳሳትም እንዴ? የዘማርያም እውቀት ማለት የቤተክርስቲያን መገለጫ አይደለም። ስለዚህ ምን ማድረግ ያለብኝ እኔ ያንን እንከን መስሎ የታየኝን ነገር ቤተክርስቲያንን የመጠየቅ ከዛ ሊቃውንት ጉባኤ አዎ ልክ ነው ስህተት ነው ስትለኝ ኦኬ ስህተት ነበር አይደለም ስትለኝ ደግሞ ኦኬ ታዲያ እንዴት ነበር ታዲያ መልሱ? እንዲህ ሳይኩ የተጋጨ የሚመስል አይደለም። ይሄ ትርጉም እንደዚህ አይነት ትርጉም አለ። ይሄ ማወቅ አለብን። ስለዚህ አንድ ሰው በግል አንብቤ ሲባል አንተ ማነህ ማለት አለባቸው። በግል አንብበህ ይህንን ገድል ያልቀበልም ክፍል ያልከው አራሚውን እኮ ማን ነው? የቤተክርስቲያን ትምህርት በተማርኩት መሰረት በተማርነው መሰረት የቤተክርስቲያን ትምህርት ጨርሰናል፣ አውቀን ጨርሰናል። በተማሪ የቤተክርስቲያን ትምህርት ጨርሰናል፣ አውቀን ጨርሰናል። ለምሳሌ አብዛኞቹ ገድላት የተጻፉት በግዕዝ ናቸው አይደል? የምታውቁት ናቸው። የኛ ገድላት ድርሳናት አብዛኞቹ የተጻፉት ኦልሞስት ሁሉም በሚባል ደረጃ በግዕዝ ናቸው። የትኛው የግዕዝ እውቀት ኖሮ ነው ድንገት ወደ አማርኛ ሲጻፍ ተገኝቶ በግዕዙ ትክክል ሆኖ ቢገኝስ? አላውቅም። ስለዚህ እኔ ሳነበው በግሌ እንከን የሆነው ነገር ያገኘሁት ነገርን እኔ ማድረግ
እኔ ሳገኘው አልተዋጠልኝም ወይ ደግሞ አልገባኝም። ስትመስሉ ይታየኛል ወይ ምንጩን ላጥራው ሄጄ ከብራናው የብራናው ራሱ ከሆነና እንከን ከሆነ ደግሞ ቆይ እኔ ሊቃውንት ልጠይቅ፣ ሊቃውንት ጠይቄ ደግሞ ይታረማል ካለኝ ከዛ ቤተክርስቲያን ኦፊሻሊ ስታረመው ነው ከዛ በኋላ ኦኬ እኔ ያረመችውን እቀበላለሁ። እኛ በግላችን ቆመን አይ ይሄ ነገር እንከን አለበት፣ ይህን ነገር በእኔ እውቀት ደረጃ ባዩት ነገር እንከን ነው ብዬ መናገር ስልጣን የለኝም። መናገር ስልጣን ብቻ አይደለም፣ በግሌ ሳልናገር ራሱ አልቀበሉም። ይችኛው ፓርትነር ራሱ አልችልም። ለምን ነገን ያልቀበሉን ስት ነው ብዬ የተናገርኩት የኔ እውቀት ደረጃ ነገ በሊቃውንት ሲታይ ደግሞ ይሄ እኮ በዚህ አገባብ እኮ አለ ታዲያ ይሄም እኮ አለ ሲሉኝ ለካ እንደዚህ ይታያል ተብዬ እኔም ልታረም እችላለሁ። እንደዚህ ያልገጠማችሁ በሕይወታችሁ ስህተት ነው ብላችሁ ያመናችሁት በሊቃውንት ሲመለስ ትክክል ነው የተያያችሁት የለም? እስቲ እውነት እናውራ። ኮመንት ላይ ያላችሁ ሰዎች ትዝ አይላችሁ? እንከን መስሏችሁ ስህተት መስሏችሁ በሊቃውንት ምላሽ ትክክል ይሆናል። ለምሳሌ አንድ ምሳሌ ላንሳ። ነገረ ማርያም ላይ ልጅ ሆይ የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና የሚለውን አንድምታው የሚለው የባለጌ አባትሽን ቤት እርሺ ይላል። ይህን ስታየው እኮ ደሜ ያስደነግጣል። እንዴት የድንግል ማርያም እናትና አባት ሐናና ኢያቄም እንዴት ባለጌ አባትና እናትሽ ቤት እርሺ እንዴት ይላል? እኔ ሳይሆን በግሌ ኦኬችኛዋ ጸጸት ያለባት ይመስለኛል። ይሄ ያልኩኝ ሊቃውንት ሲተረጉሙ እኮ አይ ባለጌ እኮ ማለት ትርጉሙ ስናየው ለካ ባለ ምድር ባለ ርስት ማለት ነው። ለካ ለእኛ ሀገር አሁን ሲታይ ባለጌ ማለት ስድብ ነው። ምንም ጥያቄ የለውም። ባለጌ ስድብ ማለት አንድ ሰው እንደምታውቁት ምንም ጥያቄ የለውም። እችን ቃል ግን ወስደው ሌሎቹ እንዴት የድንግል ማርያምን እናትና አባት የባለጌ አባትሽን ቤት እርሺ እንዴት ይላል? ያው ንጉሥ ውበትሽን ወዷልና ልጅ ሆይ የአባትሽን ቤት እርሺ የሚል ይላል አለ። እሷን ቃል ነሽ ተረጉሙ አንድ ምሳሌ እንደዛ የሚል ባለጌ ማለት ለካ ባለ ርስት ማለት ባለ ምድር። ምክንያቱም ሐናና ኢያቄም ምን ነበሩ? በገንዘብ በጣም የበለጸጉ እጅግ ባለ ሀብቶችና በዘመድ የከበሩ ነበሩ። ልጅ ግን የላቸውም ነበር አይደለ? ታሪካቸው እንደዛ። ስለዚህ ባለ ሀብት ለማለት ምን ይባላል? ባለጌ ይላል። ባለ ምድር ማለት ነው። ብዙ መሬት ጋሻ መሬት ያለው ማለት ነው። አሁን ወደ
ወደኛ ዘመን ሲመጣ ግን ለካ የጥንት ሊቃውንት ትርጉሙ ባለጌ የሚለው ባለ ርስት ነው። እኛ ሀገር አሁን በእኛ ዘመን ባለጌ ግን ነው ስድብ ነው። ይህንን ቃል ስላገኙት ነው ገድል ላይ ባገኙ ይህንን ስድብ ነው። አሁን ገለትንን ቃል ባገኘው አሁን ተክለ ሃይማኖት እናትና አባት ህይወታቸው እንደዚህ ነበረ እና ባለጌ የሚለው ቃል ምን ማለት ነው? ባለ ምድር ባለ ርስት ብዙ ጋሻ መሬት የነበረው ባለ ሀብት ማለት ነው። የጥንት ዘመን ለከ ባለጌ ማለት ትርጉሙ ይሄ ነው። አንድም ሰው የሚለው ቃል በቃል የባለጌ አባትሽን ቤት እርሺ ነው የሚል ስናየው ለእኛ ስድብና ስተት ነው የሚመስለው አይደል? ሲተረጎም ግን ይሆናል። ሲተረጎም ማለት ልክ በጥንት ቋንቋዎች ግቡና መዝገበ ቃል ላይ ባለጌ የሚለውን እዩት። ጎግል ላይ ታገኙት ነገሮች ላይ ባለጌ ማለት ምን ማለት ነው ብላችሁ ሰርች አድርጉ። በአማርኛ የጻፉ ጎግል ላይ ያወጣላችኋል። በነገራችን ላይ ባለ ምድር ባለ ርስት ማለት ነው። አይታችኋል። እዚህ አማራ ክልል ላይ በጌ ምድር የሚባል ታውቃላችሁ? በግ የሚበዛበት ምድር ማለት ነው። ያ ነገር እኮ አይደለም። ብዙ በጎች ያሉበት ሀገር ስለሆነ ምን ተባለ? በጌ ምድር ተባለ። አሁን ቃላቶች ወደኛ ዘመን ሲተረጎሙ ምን ሆኑ? ተቀየሩ፣ ስድብ ሆነው ቁጭ አሉ። አሁን ለምሳሌ ነፍጠኛ የሚለው ቃል ስድብ ማለት ነው። ግን ምን ማለት ነው? ነፍጠኛ ማለት ነፍጥ የሚያነሳ ሽጉጥ የሚይዝ መሳሪያ የሚያነሳ ማለት ነው። አሁን በእኛ ሀገር ግን በጣም ኃይለኛ የዘር ስድብ፣ በጣም አደገኛ አይታችኋል። ቋንቋዎች በጥንት ዘመን የተጻፉት አሁን ባለው በኛ ዘመን ሲጻፍና ሲተረጎም ሌላ ትርጉም ይሰጠዋል። አሁን ስናኛ ጋር ስድብ ይመስላል፣ ግን አይደለም ትርጉሙ። ባለፈው እኔ ቪዲዮ የሰራሁበት የመጀመሪያ ቪዲዮ አይታችሁ ካያችሁ ታገኛላችሁ። ጋላት የሚለው ቋንቋ ማለት ነው። የኦሮሞን ስድብ ለመሳደብ ነው ምናምን ብለው አቀረቡት። ግን ተመልከቱት፣ መጽሐፍ ቅዱስ ላይ ያለ ቃሉ እና ቃላቶቹ ምን እናደርጋቸው? መጽሐፍ ተጽፏል። ጋላትን የሚለው ነው በብዙ ቁጥር መጽሐፍ ሁሉ ሲነበብ ራሱ ጋላ የሚለው ጋላ ነው የሚባለው። ሳነበው እኔ ራእየ ማርያም ላይ ምናምን ላይ ተገኘ ብለው እሱ ስርዋጽ ነው። ግን በመዘጋጀት አንድምታ ላይ እናገኘዋለን። እና ልክ እንደዚህ
ስናነባቸው እንከን መስለው የሚታዩ የሚለው ቃል ራሱ መታየት አለበት። እኔ ሳነበው ነው፣ ደምሮ ሲያነበው ነው፣ ዘማሪያም ሲያነበው ነው፣ ሳምበድ እዚህ ውስጥ ቲክቶክ ላይ ያለን ሰዎች ስናነበው ነው። ቤተክርስቲያን ስትተረጉመው አይ ጋላ እኮ የሚለው ቃል ትርጉሙ ይሄ ነው ብላ ብታሳይ ምን ብለን እንመልሳለን? ባለጌ የሚለው ቃል እኮ በጥንት ጊዜ ባለምድር ማለት ነው። አሁን ግን ለኛ የሚጸነን ከሆነ ሊቃውንት ጋር ያርሙዋል። ምን ብሎ ትክክል ነው ቃሉ፣ ችግር የለበትም። ግን በዛ ዘመን ማለት ይሄ ነው ትርጉሙ። አማርኛው ካልገባችሁ ግን እንዲቀላችሁ ለእናንተ ግን ባለ ሀብት ብላችሁ ሰጡት ማለት ይችላል። ትርጉሙ ግን ስላልገባኝ ለእኔ ሳነበው ተጽዕኖ ስለተመሰለኝ እችኛዋ የዳዊት መዝሙር አንድምታ አልቀበልም ማለት ነው። እችኛዋ የገድል ክፍል አልቀበልም ማለት ነው። ስህተት መስሎ ለእኔ እኮ ስህተት መስሎ የታየኝ ማለት ነው። ስለዚህ ስህተት መስሎ የታየን ስህተት የሆኑ የተገኘው የምንለው ቃል ራሱ ያገኘነው ማንን ነው? ቤተክርስቲያን ያለችው ከሆነ ሲጀመር ታርመዋለች። ቤተክርስቲያን ተጽዕኖ ያገኘችው ከተባለ ምን ጥያቄ ያለው? የተአምሩን ክፍል ይሁን የገድል ክፍል ይሁን የመጽሐፍ ቅዱስ ቃላት ይሁን ይሄ ቃል እንዲህ ለማለት ተፈልጎ ብሎ የማረም ስልጣን የማን ነው? ቤተክርስቲያን። እሱ ችግር የለውም። በግለሰብ ደረጃ ካገኘ እኛ ግለሰብ ነን። ግለሰብ ደግሞ እኛ ቤተክርስቲያን አይሳሳትም አንልም። እንኳን ግለሰብ ጳጳስ አይሳሳትም አንልም። እንኳን ጳጳስ ሲኖዶስ አይሳሳትም አንልም። ፋላብል ናቸው፣ ፓትርያርካቸው ፍጹም ናቸው አንልም። ስለዚህ እኔ ማንነኝነት ትክክል ሆኜ ነው። ስለዚህ ስህተት ነው ብዬ ያሰብኩት ነገ ሊቃውንት ሲያትሙትና ነገ ሲያብራሩ ሲመልሱት አፌን ሊይዛለን ነገር። ስህተት መስሎ የታየን እንኳን ያ ነገር ከቤተክርስቲያን ትምህርት የወጣ የመሰለን ያ ነገር የኛ እውቀት ደረጃ ነው። ስለዚህ አዎ እንዳልነው ስትሆኑ ሊገኝ ይችላል። አዎ ይሄን እያልኩ አይደለም፣ እንደተሳሳቱ ስተውን ሊገኝ ይችላል። አዎ ትክክል። ነገር ግን እኛ ያሰብነው ሁሉ ግን ትክክል ላይሆን ይችላል። እኔ ስህተት ነው ያሰብኩት ነገር ሊቃውንት። ስለዚህ ምን ማለት ያለብኝ ቤተክርስቲያን እስከምትመልስ ማቆየት ነው ያለብኝ። መልሱ ይሄ ነው። በጣም እናመሰግናለን ዲያቆን ዘማሪያ። ደሚ ተመለሰላ ምናልባት መምህራችን መምህር በረከት አዝመራው አሉ መካከላችንና እሳቸውንም እድል እንሰጣለን። እንኳን ደህና መጡ መምህር በረከት። ደሚ እስራኤል እንኳን ደህና
ሚኪ ዘማሪያም ሌሎችም ወንድሞች እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ምናልባት ተጨማሪ ሀሳብ ካሉት ዲያቆን ዘማሪያም ላይ ከገድላት አንጻር የተነሱ ነገሮች ላይ እድል ቢወስዱ ይችላል። ወንድም ዘማሪያም በጣም ጥሩ ነገሮች እየተናገረ ነበር። እንግዲህ መስማት ለሚፈልግ ልብ ላለው ሰው ትክክለኛ ሚዛናዊ የሆኑ ነገሮችን እየተናገረ ነበርና ጉዳዩም መልሱም ደስ ስላለኝ ነው እኔም ጆይን ያደረኳችሁ። ገድላት የሚታዩበት የሚጠኑበት መንገድ አለ። እየረዳሁ ስለሆነ ነው። ከአምስት ደቂቃ በኋላ እገባለሁ። ያው አሁን ደርሻለሁ አዳማ። ከአምስት ደቂቃ በኋላ እገባለሁ። ያው ዝም ላለ ማለት ነበር። ሃይዌይ ላይ ጥያቄ ጠየቁትም ነገርኩ። አሁን ግን ከአምስት ደቂቃ በኋላ ተረጋግጬ ማውራት ጀምራለሁ። ቴንኪው ዘማሪያም። ይሰማል አይደል ሚኪ? አዎ ይቀጥል። ይሰማል። አሳደገው በረከት እሺ 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 ገድላት የሚጠኑበት መታረምም ካለባቸው የሚታረሙበት መንገድ አለ። ለምሳሌ ክሪቲካል ኤዲሽን የሚባሉ ብዙ ገድላት በአንድ ላይ ተሰብስበው ታይተው ወደ ኋላ ዘመን ያሉት ከቅርቦቹ ጋር ተመሳክረው የተጨመረ ነገር ካለ ይታወቃል። በቃ ከራሱ ከቴክስቱ በኋላ ዘመን የሚነሱ ሰዎች የጨመሩት አንዳንድ ሰዎች ሲያሳትሙ በተንኮልም ለዓላማም በስህተትም መጽሐፍ ቅዱስ ለምሳሌ አሁን ብዙ የጥንት ቅጂዎችን ብታየው አንዱ ከአንዱ የሚለያይበት ነገር ይኖራል። ይሄ በዓላማም ላይ አይደለም፣ ዝም ብሎ በአጋጣሚ ሰዎች ከአንድ መጽሐፍ ወደ ሌላ ሲተረጉሙ ስህተት ይመጣለባቸው ብዬ ነው የማስበው። አሁን እንኳን መረጃ ባይገኝባቸው የሚቀጥለው ትውልድ አጥንቶ ምንጫቸውን ሲያገኝ በጣም ጠቃሚ ነገሮች ሊሆኑ ይችላሉ። ስለዚህ እንኳን በእኛ በምዕመናን ደረጃ በሊቃውንትም ደረጃ እንዲያው አስቸጋሪ የሚሆኑ
አሁን ሲነበቡ ንባባቸው የሚያምታቱ የሚመስሉ ጽሁፎችን አይ እነዚህ ስህተት ናቸው፣ የሆነ አንድ ሰው ዝም ብሎ ተራሶ የጨመራቸው ናቸው ምናምን የሚል ሀስቲ የሆነ ድምዳሜ ላይ መድረስ የለባቸውም ብዬ ነው እኔ የማስበው፣ በሊቃውንት ደረጃም እንኳን ቢሆን ማለት ነው። ለምሳሌ ሰሞኑን አይታችሁ ከሆነ የሚያብጠለጥሏቸው ገድላት ላይ አንዱ ተአምረ ማርያም ላይ ይመስለኛል እመቤታችንን ዓለም ስለ አንቺ ተፈጠረ የሚል ንባብ እያቀለሙ እያሳዩ ነበረ። ዓለም ስለ አንቺ ተፈጠረ፣ እግዚአብሔር ዓለምን ላንቺ ሲል ፈጠረው የሚል ማለት ነው። እና የሚገርማችሁ ይሄ ጽሁፍ በመጽሐፈ ሄርማስ ላይ የሚገኝ ነው። አንዲት ሴት መጽሐፈ ሄርማስ ላይ አንዲት ሴት የቤተ ክርስቲያንን እስራኤልን የምትወክል ሴት ነች እና መጀመሪያ በጣም ያረጀች ሴት መስላ ትታያለች። ከዚያ በኋላ በሁለተኛው ራእይ ወጣት ሴት ሆና ትታየዋለች። ያረጀች ሴት መስላ የምትታየው የጥንት እስራኤልን ነው። አዲስ ሴት መስላ የምትታየው ቤተ ክርስቲያን ነች፣ በክርስቶስ ታድሳ ማለት ነው እስራኤል። እና ምን ይላል? ዓለም ስለሷ ነው የተፈጠረ ይላል ሄርማስ ማለት ነው። ዓለም ስለሷ ነው የተፈጠረ ምን ማለት ነው? እግዚአብሔር እውነትም ዓለምን የፈጠረው እኮ ለቤተ ክርስቲያን ነው። ምን ማለት ነው? ቤተ ክርስቲያን ባትኖር ኑሮ ይሄ ዓለም ዋጋ የለውም ማለት ነው። መጨረሻ ላይ እኮ የእግዚአብሔርን መንግስት የምትወርሰው የእግዚአብሔር መንግስት የምትሆነው ቤተ ክርስቲያን ነች የምትቀረው ማለት ነው። እና እመቤታችን ደግሞ ቤተ ክርስቲያንን ወክላ የሚነገርበት ብዙ ቦታ አለ። እንደምታውቁት መጽሐፈ መኃልየ ሰሎሞን ስለ እመቤታችንም ይተረጎማል፣ ስለ ቤተ ክርስቲያንም ይተረጎማል። ስለዚህ ለእመቤታችን የሚነገረው እመቤታችን ቤተ ክርስቲያንን ወክላ ስለሚነገርላት ነው። የቤተ ክርስቲያን እናት፣ ቤተ ክርስቲያንና እመቤታችን የሚገናኙበት ብዙ ሚስጥር አለ። ቤተ ክርስቲያን እናት ነች፣ እመቤታችንም እናት ነች። ቤተ ክርስቲያን ድንግል ወእም ነች፣ ድንግልም እናትም ነች። ቤተ ክርስቲያንም ድንግልም እናትም ነች። ቤተ ክርስቲያን በሴት አንቀጽ ትጠራለች፣ እመቤታችንም በሴት አንቀጽ ትጠራለች። ቤተ ክርስቲያን ክርስቶስን ወልደዋለች። ቤተ ክርስቲያን ስንል እንግዲህ የብሉይ ኪዳኗንም ይጨምራል። ቤተ እስራኤል ክርስቶስ ከእስራኤል ነው የተወለደው። እመቤታችንም ክርስቶስን ወልደዋለች። ይሄ ማነው? ራዕየ ዮሐንስ ላይ ምዕራፍ 12 ላይ ያቺ ሴት እመቤታችንን ቤተ ክርስቲያንም ሆና የምትተረጎመው ለዚህ ነው። ያቺ ሴት ዘንዶ የሚጣላት ዘንዶ የሚያሳድዳት ሴት ለእመቤታችንም ለቤተ ክርስቲያንም የሚተረጎሙት እመቤታችንና ቤተ ክርስቲያን በሚስጥር ስለሚገናኙ ነው። ስለዚህ አሁን ይህንን መጽሐፈ ሄርማስን ያላጠና ሰው መጽሐፈ ሄርማስ ነገራችን ላይ ቅዱስ አትናቴዎስ የመጽሐፍትን ዝርዝር ሲዘረዝር በቤተ ክርስቲያን እንዲነበቡ ካዘዛቸው መጽሐፍት አንዱ ነው። ቅዱስ አትናቴዎስ እንግዲህ ታውቁታላችሁ፣ የኒቂያ ጉባኤ መሪ ነው። የኒቂያን ጉባኤ ሻምፒዮን ነው። በኒቂያ ጉባኤ ትልቅ ክርስቶስ የባህርይ አምላክ መሆኑን ከመሰከሩ አባቶች ግንባር ቀደሙ ነው የተናገረ አባት ነው። ይሄ አባት ያልነቀፈው መጽሐፍ ነው። እንግዲህ አሁን ምንም የማያውቁ ሰዎች ወጥተው የሚያብጠለጥሉት ማለት ነው። መጽሐፈ ሄርማስ ቅዱስ አትናቴዎስ በሁሉም ቦታ ይነበብ ብሎ ያዘዘው ለምንድን ነው? መጽሐፈ ሄርማስ ላይ ራሱ ቅዱሳን ሁሉ ይህንን ይስሙት፣ ይህንን ራእይ ይስሙት የሚል ትእዛዝ አለ። በቤተ ክርስቲያን እንዲነበብ የሚያዝ ትእዛዝ አለ። ስለዚህ በዘመኑ በጥንት ቤተ ክርስቲያን በሁሉም ቤተ ክርስቲያን የሚታወቅ የሚነበብ መጽሐፍ ስለነበረ ነው እንጂ ቅዱስ አትናቴዎስ ያልነበረ አዲስ ትእዛዝ እያዘዘ አይደለም። ስለዚህ ከነዚህ መጽሐፍት በጣም ጥንታውያን ከሆኑ መጽሐፍት የሚመዘዙ ነገሮች አሉ። እንግዲህ በእነዚህ በአባቶች ድርሳናት ውስጥ በጣም ዲፕ የሆኑ በጣም ብዙ ጥናት የሚጠይቁ ድርሳናት አሉ። ሌላው እንደዚሁ ታምረ ማርያም ላይ አንድን ወጣት እመቤታችን አንተ ድንግሉን ሚስት አታግባ፣ ስላንተ ቀናለው አለችው ይላል። እንደኔ እንድትሆን ነው የምፈልገው፣ በድንግልና ኑር አለችው የሚል ጽሁፍ እያሳዩ ነበረ። እና ምንድነው እዚህ ላይ ስተቱ? አሁን እነሱ የድንግልና ህይወትን የምንኩስና ህይወትን ስለማይቀበሉ እንጂ የደናግል መመኪያ እኮ እመቤታችን ነች። እመቤታችን የደናግል መመኪያ ትባላለች። እነሱ ወደ ሌላ አይምሯቸው በጣም ኮራፕት የሆነ ስለሆነ የተበላሸ ስለሆነ ስጋዊ ወደሆነ ነገር ወስዶ ነው የሚተረጉሙት። አይታችሁ ከሆነ እመቤታችን ግን ያንን ወጣት ምንድነው የምትለው? እንደኔ ሁን፣ እንደኔ እንድትሆን እፈልጋለሁ፣
እሷ ድንግል ስለሆነች ማለት ነው። የድንግልና ሕይወትን ነው የተመኘችለት እንዲሆንም የጠየቀችው። ለምን? እመቤታችን የድንግልና ሕይወትን እንደሚችል የተመረጠ ሰው እንደሆነ ስለምታውቅ ነው። እመቤታችን የእግዚአብሔር ጸጋ ያላት ብዙ ቅዱሳንን የጠራች ነች። ከነገራችን ላይ ወደ ቅድስና ሕይወት ወደ ገዳማ ሕይወት በራእይ እየተገለጠች እመቤታችን የጠራቻቸው ብዙ ቅዱሳን አሉ። ለምሳሌ በቅርብ ጊዜ አንድ የግብፅ ገዳም ውስጥ ያሉ አንድ አባት አሉ። አሁን አውስትራሊያዊ ናቸው መሰለኝ በትውልዳቸው፣ ኤቲስት የነበሩ ሰው ናቸው። አሁን የቅዱስ መቃርስ ገዳም ውስጥ ነው የሚኖሩ። ብቻቸውን ጭው ባለው በረሃ ውስጥ መነኩሴ ባህታዊ ነው ማለት ነው። እና እኒህ ሰው ታሪካቸውን ሲናገሩ ቪዲዮዎች ማየት ትችላላችሁ። በእንግሊዘኛ ብዙ ዩቲዩብ እንትኖች አሏቸው ተከታታይ። ስማቸውን ዘንግቼውን አሁን ዘነገውት። እና እሳቸው ምን ይላሉ? በቃ ተርኒንግ ፖይንቴ እመቤታችን ስዕሏ ፊት ስጸልይ ተናግራቸው ነው። እኔ እናት ሆነሃለሁ አይዞህ ብላ ስትነግረኝ ከዚያ በኋላ በቃ ህይወቴ ተቀየረ። ከዚያ በኋላ በጣም ወደድኳት። እመቤታችን እንደምትረዳኝ እንደምታግዘኝ አውቄ ወደ ክርስትና ህይወት ገባው ይላሉ። እና የእመቤታችን በጣም ታምረ ማርያም ላይ ከስንት ዓመት በፊት የነበረው ሳይሆን አሁን በቅርብ ጊዜ ቅዱሳን ራሱ እመቤታችን ጠርታቸው ወደ ቅድስና ህይወት ወደ ገዳማ ህይወት የገቡ ሰዎች አሉ። ምንም በዘመኑ ሁሉ ያለ ታምር ነው። ግን ይሄንን ወስደው ወደ ምን ይተረጉማሉ? ሌላ ያው ምንድነው ለተበላሸ አእምሯቸው በሚሆን ትርጉም ሰጥተው ይተረጉማሉ። እና ገድላትን መተርጎም ማየት የሚቻለው በኦርቶዶክሳዊ መነጽር ብቻ ነው። በኦርቶዶክሳዊ መነጽር ብቻ ሳይሆን በቅድስና ይሄ ያልተበላሸ አእምሮ ይዞ ወደ ሌላ ትርጉም የሚሰጥ ሌላ አይነት ነገር ከልቡ ያለ ሰው አይደለም የሚተረጉማቸው። እንኳን ገድላትን መኃልየ ዘሰሎሞንን እንኳን መጽሐፍ ቅዱስ ውስጥ ያለውን መኃልየ ዘሰሎሞንን ያልጸኑ ክርስቲያኖች አያንብቡት ይላል። ለምን? አይምሯቸው ወደ ሌላ ነገር ስለሚሄድ የተበላሸ ትርጉም ትዝ ስለሚላቸው ማለት ነው። አይታችሁ ከሆነ የመኃልየ ዘሰሎሞን መግቢያ ላይ ይህን መጽሐፍ ከስጋ ፈተና ከፍ ያሉ በቅድስና ያሉ ሰዎች ሊጠቀሙበት፣ ሊያነቡት፣ ሊተረጉሙት ይገባል ይላል። ለምን? ሜታፎር የሚጠቀመው ሜታፎር በስጋ ላሉ ሰዎች የሚፈታተን ነው፣ ግን የመጽሐፍ ቅዱስ አካል ነው። ጌታ ይህንን ሰው ሳመው ምናምን የሚሉ ገድላት ላይ አውጥተው ያብጠለጥላሉ። መጽሐፈ